በፊት ምናልባት ሶኒክ የሚለውን ፊልም አይታችሁ ከሆነ አላውቅም ሶኒክ ዘ ሄጆግ ነው ሙሉ ርዕሱን ካያችሁ ሄጆግ ማለት ጃርት ማለት ነው በአማርኛ ፊልሙን ካያችሁ ሶኒክ እንደው አቋሙ ምናምን አይታችሁ ጃርት እንደሚመስል መገመት ይቻላል ብዬ አስባለሁ ጻፊው ዘ ሄጆግ ኮንሰፕት የሚል ሐሳብ ያወራል ዲሲፕሊን ቶት የሚለው ሐሳብ ምንድነው ዘ ሄጆግ ኮንሰፕት ይሄን ኮንሰፕት የወሰደው አንድ ልቦለድ አለ አንድ ታዋቂ ልቦለድ አለ ቀበሮና ጃርት የሚል ታሪክ ምንድነው ቀበሮ ታውቃላችሁ ብዙ ልቦለድ ላይ የሚጠቀሰው ብልጥ ነው ያቅዳል ምን ያደርጋል እና ይሄ ቀበሮ ያቅዳል ብዙ ነገር ያደርጋል ግን ጃርቷ ጋር ሲደርስ ጃርት ብዙ ነገር አታረግም ትጠቀደላለች ቁጭ ትላለች እንዴትም ቢያረጋት ሊያወጣት አይችልም the hedgehog concept ማለት ሲምፕል ግን ኢፌክቲቭ ቀላል ግን ውጤታማ የሆኑ ስትራቴጂዎች ማለት ድርጅቶችን እነዚህ 11 ድርጅቶች ጥናት ልናደርግ ስንሄድ እንዴት ነው ከጉድ ወደ ግሬት ያደጋችሁ ብለን ስንጠይቃቸው ኢቭን መሪዎቹንም እንዴት ነው ከጉድ ወደ ግሬት ያደጋችሁ ብለን ስንጠይቃቸው አብዛኞቹ ማደጋቸውንም አያውቁም ይላል ሰላም እንዴት ናችሁ ውድ የቡክ ቶክ ዊዝ ፊራ ቤተሰቦች ፊራ ነኝ ይሄ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው በዚህ ፕሮግራም የተለያየ ሐሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጻፊዎች የተጻፉ መጽሐፎችን እናነሳለን እንግዲህ በዛሬ ፕሮግራም ባለፈው ሳምንት የጀመርኩትን መጽሐፍ ቀጥሏለሁ ባለፈው ሳምንት ምናልባት ያላያችሁ ሰዎች ካላችሁ በጂም ኮሊንስ የተጻፈውን good to great የሚለው መጽሐፍ ሪቪው እናደርጋለን ምናልባት በተለያየ አጋጣሚ ያመለጣችሁ ሰዎች ካላችሁ ከስር በማስቀመጥላችሁ ሶሻል ሚዲያ ላይ የሶሻል ሚዲያ አካውንት ገብታችሁ ልታዩት ትችላላችሁ ግን እንደው ለመከለስ ያህል ጻፊው ባለፈው ሳምንት ያወራነው ሐሳብ ትንሽ ለመከለስ ያህል ጻፊው ጂም ኮሊንስ ይባላል አለን አብዛኛውን የእድሜውን ክፍል በሪሰርቺንግ በማስተማርና የተለያዩ መጽሐፎችን በመጻፍ እንዳሳለፈ አወራን እና ይህ መጽሐፍ የጻፈበት ትልቅ ዓላማ በተለያየ መስክ ላይ የህይወት መስክ ላይ የተሰማሩ ሰዎች እንዴት ነው ጥሩ ከሚባል የህይወት ስታተስ ወደ እጅግ በጣም ጥሩ ወይ ደግሞ ከጉድ ወደ ግሬት ያደጉት በትዳር በሉት በመሪነት በሉት በተለያየ አቅጣጫ የተሰማሩ ሰዎች በስራም ቦታ ሊሆን ይችላል ከጥሩ እንዴት ነው ወደ እጅግ በጣም ጥሩ ያደጉት የሚሉትን ነገሮች ከመጠየቅ እንደጀመረ አወራንና የፐርሰናል የሆኑ ጥያቄዎች ለምሳሌ ስለ ትዳር ማውራት ትንሽ ያስቸግራል ምክንያቱም አንዳንድ ሰው ጋር ጥሩ የሚባለው ሌላ ነው አንዳንድ ሰው ጋር ደግሞ ጥሩ አይደለም የሚባለው ነገር ሌላ ነው ስለ ግልም ህይወት ማለት ነው እና ይሄንን ሪሰርች እንደው በቁጥር የተደገፈ ለማድረግ ምን እናደርግ ብሎ ጥናት ማድረግ ሲጀምሩ ለምን ፐብሊክ የሆኑ ድርጅቶችን አንመርጥም እንዳሉ ባለፈው ሳምንት አይተናል ፐብሊክ የሆኑ ድርጅቶች ስርዓት ጠብቀው ያንዳንዱ የሚያደርጉት ነገር የተጻፈ እንደሆነ አውርተን ነበር እና ፐብሊክ የሆኑ ድርጅቶችን እንደመረጡና ላለፉት የመጽሐፍ የወጣው በውጪዎች አቆጣጠር በ2001 ዓመተ ምህረት ነው ከ2001 ወደ ኋላ 30 ዓመት ከ1970 እስከ 2000 ያሉትን ድርጅቶች ጥናት ማድረግ እንደጀመሩ አወራን እና ያገኟቸውን ድርጅቶች በሶስት ቦታ ከፈሏቸው የመጀመሪያዎቹን good to great ጻፉ ርዕስ ላይ ያለው ማለት ነው good to great አሏቸው good to great የሆኑ ድርጅቶች 15 ዓመትና ከዛ በላይ የተለያየ መስክ ላይ ተሰማርተው ስኬታማ የሆኑ ድርጅቶች ናቸው እነዚህ ደግሞ 11 ድርጅቶች ጠቀሰ ከዛ ደግሞ ዳይሬክት ኮምፓሪዝን ደግሞ ያልናቸው ድርጅቶች አሉ እነዚህ ድርጅቶች ደግሞ እንደነዛኞቹ ሁሉ በተመሳሳይ መስክ ላይ ያሉ ተመሳሳይ እድል የነበራቸው እንዲሁም ደግሞ በተመሳሳይ ጊዜ ላይ የነበሩ ድርጅቶች ናቸው ዳይሬክት ኮምፓሪዝን ያላቸው ግን እንደነዛ ያላደጉ ማለት ነው ሶስተኞቹ ደግሞ አንስቴብል ናቸው አንዴ ከፍ ይላሉ አንዴ ዝቅ ይላሉ አንዳንዶቹ ደግሞ ከጉድ ወደ ግሬት አድርገው ከዛ ወደ ወርስ ይወረዱ ከጥሩ ወደ እጅግ በጣም ጥሩ ከዛ ይበልጥ ያሽቆለቆሉ ድርጅቶች አሉ እነዚህን ከፈልናቸውና good to great የሆኑ ድርጅቶችን ስማቸውን ጠቀስኩላችሁ ምናልባት ያላያችሁ ሰዎች ሄዳችሁ ልታዩት ትችላላችሁ ከዛ በኋላ good to great የሆኑ ድርጅቶች እንዴት ነው ከጉድ ስታተስ ወደ ግሬት ያደጉት የሚል ጥናት እንዳጠና መጽሐፉ ይናገራል እንግዲህ ከጉድ ወደ ግሬት ያደጉ ድርጅቶች ምናልባት አንዳንዶቹ 50 ዓመት 30 ዓመት የ100 ዓመትም ታሪክ ያላቸው ድርጅቶች ናቸው ረጅም ዓመት ስቴብል በሆነ ሁኔታ ቆይተው ከዛ ድንገት ወደ ግሬት ያደጉ ድርጅቶች እንደሆኑ መጽሐፉ ይናገራል ለምሳሌ ስለ ኪምበርሊ ክላርክ ማንሰተን ስለዛም ድርጅት አውርተናል እና
እነዚህ ድርጅቶች ከጉድ ወደ ግሬት ለምንድን ያደጉት ምንድነው ሚስጥራቸው ብለን ማጥናት ስንጀምር አለ ጻፊው የመጀመሪያው ዲሲፕሊንድ ፒፕል እንዳላቸው አየን አለ ዲሲፕሊንድ ፒፕል ስር ሰፊውን ሐሳብ አይተን ጨረስን ሁለተኛው ደግሞ ዲሲፕሊን ቶት አላቸው ይሄንን ግማሹን አይተናል ዛሬ እንቀጥላለን ሶስተኛው ዛሬ የምናየው ሐሳብ ዲሲፕሊንድ አክሽን የነበራቸው እንደሆኑ አየን ዲሲፕሊንድ ፒፕል ስር ሁለት ሐሳቦችን አየን እነዚህ ሰዎች አንድ ጂኒየስ የተለያዩ ሄልፐሮች አይደለም ያሉት ወይ ደግሞ አንድ ጭንቅላት አይደለም ያለው ድርጅቱ አብዛኞቹ ሌቭል 4 የሚባሉ ወይ ደግሞ ዳይሬክት ኮምፓሪዝም ላይ ያሉ ድርጅቶችን ጥናት ስናደርግ ይላል ጻፊው ሌቭል 4 ሊደሮች ናቸው ያላችሁ እነዚህ አይነት ሰዎች ደግሞ እነዚህ አይነት ድርጅቶች ደግሞ ምንድነው ችግራቸው ካላችሁ አንድ ሰው ያቅዳል አንድ ሰው ግብ ያወጣል ድርጅቱ የሚመራው በአንድ ሰው ብቻ ምን ይሆናል ይሄ ድርጅት ማደግ የሚችለው እስከ ሰውዬ ድረስ ነው ይሄ ሰውዬ ከወጣ ድርጅቱ እንደሚያሽቆለቁል ይናገራል እነዚህ ድርጅቶች አብዛኞቹ ሲጀምሩ እቅድ አውጥተው ከዛ በኋላ ሰዎችን ቀጥረው ወይ የተለያዩ ድርጅቶችን ቀጥረው ማሰራት እንደሚጀምሩ ይናገራል ግን ጉድ ቱ ግሬት የሆኑ ድርጅቶች መጀመሪያ የሚጀምሩት ከቅድ ወይ ከተግባር ወይ ከሐሳብ ሳይሆን ከሰው እንደሆነ አወራ ምን አይነት ሰዎች ሁለት አይነት ሰዎች የመጀመሪያዎቹ ሌቭል 5 ሊደር አለን ሁለተኞቹ ደግሞ የተለያዩ ኤክስፐርቶች እዚህ ሐሳብ ስር ፈርስቱ ዘን ዋት የሚል ሐሳብ አወራ ከዛ ደግሞ ዲሲፕሊንድ ቶት የሚል ሐሳብ ስር መጣ እዚህ ሐሳብ ስር ደግሞ አንድ ሐሳብ ብቻ ነው ያየነው እሱም እነዚህ ሌቭል 5 የሆኑ ሊደሮች ወይ ደግሞ እነዚህ ጉድ ቱ ግሬት የሆኑ ድርጅቶች they confront brutal facts yet they never lose faith የሚል ሐሳብ አወራ እውነታን ይቀበላሉ ግን ተስፋ ያጡ ብለን ስለ ስቶክዴል ፓራዶክስ አውርተን ነው የጨረስነው ዛሬ ሁለተኛውን ክፍል እቀጥላለሁ ዲሲፕሊን ቶት ስር ሁለተኛውን ሐሳብ አብራችሁኝ እንዳላችሁ ተስፋ አደርጋለሁ እንቀጥል እሺ ሁለተኛው ሐሳብ ጻፊው የሚናገረው the hedgehog concept ነው hedgehog concept ምናልባት hedgehog የሚለውን ቃል ከዚህ በፊት ምናልባት ሶኒክ የሚለውን ፊልም አይታችሁ ከሆነ አላውቅም ሶኒክ the hedgehog ነው ሙሉ ርዕሱን ካያችሁ hedgehog ማለት ጃርት ማለት ነው በአማርኛ ፊልሙን ካያችሁ ሶኒክ እንደው አቋሙ ምናምን አይታችሁ ጃርት እንደሚመስል መገመት ይቻላል ብዬ አስባለሁ ጻፊው the hedgehog concept የሚል ሐሳብ ያወራል ዲሲፕሊን ቶት የሚለው ሐሳብ ምንድነው the hedgehog concept ይሄን ኮንሰፕት የወሰደው አንድ ልቦለድ አለ አንድ ታዋቂ ልቦለድ አለ ጦጣ ማን ነው ቀበሮና ጃርት የሚል ታሪክ ምንድነው ቀበሮ ታውቃላችሁ ብዙ ልቦለድ ላይ የሚጠቀሰው በእንትን ነው ምንድነው የሚባለው ብልጥ ነው ያቅዳል ምን ያደርጋል እና ይሄ ቀበሮ ያቅዳል ብዙ ነገር ያደርጋል ግን ጃርቷ ጋር ሲደርስ ጃርት ብዙ ነገር አታረግም ትጠቀለላለች ቁጭ ትላለች እንዴትም ቢያረጋት ሊያወጣት አይችልም the hedgehog concept ማለት በጣም ሲምፕል ግን ኢፌክቲቭ ቀላል ግን ውጤታማ የሆኑ ስትራቴጂዎች ማለት ነው hedgehog concept ማለት በተቃራኒ ጃርት ራሷን ለመከላከል ብዙ አታረግም ብዙ አታቅድም ችግር ከተሰማት ትጠቀለላለች እስከፈለገች ድረስ መቆየት ትችላለች hedgehog concept ማለት ይሄ ነው ድርጅቶችን እነዚህ 11 ድርጅቶች ጥናት ልናደርግ ስንሄድ እንዴት ነው ከጉድ ወደ ግሬት ያደጋችሁ ብለን ስንጠይቃቸው ኢቭን መሪዎቹንም እንዴት ነው ከጉድ ወደ ግሬት ያደጋችሁ ብለን ስንጠይቃቸው አብዛኞቹ ማደጋቸውን ማያውቁም ይላል አዎ ትርፍ ያገኘን ነው ግን ይሄን ያላደግ እንደ ይላል ኢማጂን መጀመሪያ ፓርት ላይ ኪምበርሊ ክላርክ የሚባለው ድርጅት 4.1 እጥፍ አደገ ብያቸዋለሁ ከነ ኮካኮላ በላይ ከነ ጀነራል ኤሌክትሪክስ በላይ ከነ ኤችፒ በላይ አድጓል ብያቸዋለሁ እነሱ እንኳን ማደጋቸውን አያውቁም ትርፋቸው እንዳደገ ያውቃሉ ግን ይሄን አይል እንዳደጉ አያውቁም ለምንድነው ብለን ስንጠይቃቸው በጣም ሲምፕል ግን ኢፌክቲቭ ስትራቴጂ ነው ወሰዱት ብዙ ስራ ስለሰሩ አይደለም ካምፓኒዎች ከጉድ ወደ ግሬት ያደጉት ብዙ ነገር እንደውም አንዳንዶቹ ጋር ስንሄድ ብዙ ያደረጉ አይደለም የሚሰሩትን ስራ የቀነሱ ሰዎች ናቸው ምክንያቱም hedgehog concept ማለት ብዙ ነገር ማይካካስ ሳይሆን ሲምፕል ግን ኢፌክቲቭ ስትራቴጂ ነች ኦኬ እሺ ድርጅቶች እንዴት ነው hedgehog conceptቸው ወይ ደግሞ ሲምፕል እና ኢፌክቲቭ የሆኑ ስትራቴጂዎች እንዴት ነው ማድረግ የሚችሉ መስራት የሚችሉት የሚለውን ሐሳብ ወደ ማየት እንሂድ ድርጅቶች እንዴት ነው hedgehog የሆነውን ኮንሰፕት የሚያውቁት ጻፊው ሲምፕል ግን ኢፌክቲቭ የሆነውን ስትራቴጂ ለማወቅ እነዚህ ሶስት ጥያቄዎች መጠየቅ እንዳለባቸው ወይ ደግሞ እነዚህ ድርጅቶች እነዚህ ሶስት ጥያቄዎች እንደጠየቁ ይናገራል ሲምፕል ግን ኢፌክቲቭ የሆኑ ጥያቄዎች ምንድናቸው የመጀመሪያው ከሌሎች ድርጅቶች በተለየ መንገድ ቀለል ብሎን የምንሰራው ግን ደግሞ በጣም ብዙ ትርፍ ያመጣልን ያለው ምርታችን የትኛው ነው የመጀመሪያው ጥያቄ ይሄ እንደሆነ ይናገራል ብዙ ድርጅቶችን አይታችሁ ከሆነ በተለይም ፐብሊክ የሆኑ ድርጅቶች የተለያዩ ሴክተር ላይ ኢንቨስት ያደርጉ ድርጅቶች ናቸው ለምሳሌ ባንኮችን ብታዩ በጣም ብዙ ሴክተሮች ላይ ኢንቨስት ያደርጋሉ መሬት ላይ ኢንቨስት ያደርጋሉ ምርት ላይ ኢንቨስት ያደርጋሉ አሁን ደግሞ ወጣትም ላይ ኢንቨስት ማድረግ ጀምረዋል ባንኮች ያው ወጣቶችን ያበድሩ እንደዛ አይነት ነገር ብዙ ነገሮች ላይ ኢንቨስት ያደርጋሉ ግን hedgehog concept ላይ ስትመጡ ሲምፕል እና ኢፌክቲቭ ነው ብያቸዋለሁ ቀላል ግን ውጤታማ ብዙ ነገሮች ስረቅጠናል አዎ ግን ከነዚህ መሃል ለመስራት ቀለል ብሎን ይሰራ ነው አንደኛ ግን ውጤታማ ያደረገ ምርታችን ወይ ደግሞ ስራችን የትኛው ነው የሚል ጥያቄ እንደሆነ ይናገራል አንዳንድ ጊዜ አንዳንድ ሰዎች ድርጅቶችን የምትወስዱ ስላላችሁ በጣም ረጅም ዓመት ስለቆዩበት ሊሆን ይችላል ወይም ደግሞ ልምድም ስላላቸው ሊሆን ይችላል ቀሏቸው ይሰራሉ
ግን ደግሞ ከሌላ ሰዎች በተለየ ውጤታማ እንደሚሆነው መጽሐፉ ይናገራል። ይህን ሐሳብ በደንብ ለማብራራት ሌላ ጊዜ እንግዲህ መጽሐፍ ዳስ አደርጋለሁ። ስትሬንግስ ፋይንደር የሚል መጽሐፍ አለ። እንደው እሱም መጽሐፍ እንድታነቡት ልጠቁማችሁ ሪኮመንድ ላድርጋችሁ። እኔም እዚህ ላይ ዳስ አደርጋለሁ። ስትሬንግስ ፋይንደር በጣም ወደ 20 ሚሊዮን የሚሆኑ ሰዎች ጥናት ተደርጎ የተጻፈ መጽሐፍ ነው። ሰዎች ተሰጧቸው ምንድን ነው የሚል እና ወደ 34 የሚሆኑ ታለንቶችን ጠቅሷል እዛ ላይ እና እዛ መጽሐፍ ላይ ምን ይላል? ታለንት ወይ ደግሞ ተሰጦ ማለት ሰዎች ከሌላ ሰዎች በተለየ መንገድ ጠንክሮ አይደለም ቀላል አድርገው የሚሰሩት ግን ደግሞ ከሌላ ሰዎች በተለየ መንገድ ውጤታማ የሚያደርጋቸው ነገር ምንድነው? ምክንያቱም ስለ ተሰጦ ስታወሩ አንድ ሰው በተፈጥሮ ስላለው ነገር እያወራችሁ ነው። ለምሳሌ አንዳንድ እንደዚህ አይነት ሰዎች ታውቃላችሁ ያስባል። አንዳንድ ሰዎች ስዕል ትምህርት ቤት ገብተው አልተማሩ ግን የሆነ ነገር ሲስሉ ጥልቅ ምንድነው ዲፕ የሆነ ነገር እንደሚሰሩ ታያላችሁ። አንዳንድ ሰዎች ቮካል ሰርቶ ያውቃሉ። ድምጻቸውን ግን ብትሰሙ የሚገርም ድምጽ ያላቸው ሰዎች አሉ። ይሄ ታለንት ነው። ከሌላ ሰዎች በተለየ ሳይለፉ ያመጡት ግን እንደው 3 4 5 ዓመትም ተምሮ ከሚያውቁት በላይ በጣም የሚያምር ድምጽ ያላቸው ሰዎች በጣም የሚያምር ስራ ያላቸው ሰዎች አሉ። ታለንት ማለት ሄጆክ ኮንሰፕት ነው። ሲምፕል ግን ኢፌክቲቭ። ድርጅቶችም እንደዚህ አይነት ነገር አላቸው። ምንድነው ይሄ ካላችሁ በጣም ብዙ ነገሮች ላይ ኢንቨስት አድርገው ግን ብዙ ሳይለፉበት ትልቅ ትርፍ እያመጣላቸው ያለ አንድ ምርት አለ ወይ አንድ ኢንቨስትመንት አለ። መጽሐፉ ሄጆክ ኮንሰፕትን ለማወቅ መጀመሪያ ይመልሱ። ከሌላ ድርጅቶች ወይ ከሌላ ድርጅቶች በተለየ በቀላሉ ሰርተነው ትርፋማ እያደረገን ያለ አንድ ምርት ምንድነው ወይ አንድ አገልግሎት ምንድነው? አንደኛውን ጥያቄ እንድትመልሱ መጽሐፉ ይናገራል። እዛ ጋር ብቻ ቆም። ሁለተኛው የገቢ ምንጫችሁ ከየት ነው የሚመጣው? ወይ ደግሞ what is your denominator የሚል ሐሳብ ያወራል። እሺ አንዱን አወቃችሁ ምን ላይ ኢንቨስት ማድረግ እንዳለባችሁ አውቃችኋል። ከሌላ ነገሮች በተለየ ትኩረት ምን ላይ ማድረግ እንዳለባችሁ አውቃችኋል። እሺ ያንን እንዴት ነው ወደ ገንዘብ መቀየረው? ዲኖሚኔተሪ ምንድነው የሚል ጥያቄ እንድትጠይቁ መጽሐፉ ይናገራል። ዲኖሚኔተሪ ማለት ትርፍ የምታገኙት ከምንድን ነው እንደማለት ነው በእኛ ቋንቋ። አንዳንዴ ከብዛት አገኘን ይባላል፣ ከብዛት አተርፋለሁ፣ ከጥራት አተርፋለሁ ይባላል። እንደዚህ አይነት ነገሮች እንድትጠይቁ መጽሐፉ ይናገራል። እንደው በጸሐፊው አገላለጽ እንዲሆንላችሁ አንዳንዴ የገቢ ምንጮች ፐር ከስተመር ይመጣል። ፐር ከስተመር ማለት ከብዛት ማለት ብዙ ከስተመሮች ብዙ ቪዚት የሚያደርጉ ከስተመሮች አሉ። ከነዛ ትንንሽ ሳንቲሞችን ታተርፉና ትልቅ ትርፍ ይመጣል። ፐር ከስተመር ነው ትርፋችሁ። የዛ ደግሞ ተቃራኒ ያለ ወይስ ፐር ፕሮዳክት ነው? ከጥራት ነው የምታተርፉት። አንዴ ሸጣችሁ ብዙ ታተርፋላችሁ። ፕሪሚየም የሆኑ ፕሮዳክቶች የሚባሉ ፕሮዳክቶች አሉ። አንዴ ሸጠው ሌላው ከሚያገኙ 3-4 እጥፍ የሚያተርፉ። ፐር ኢምፕሎይ ነው ወይ ትርፋችሁ? ሌላኛው የገቢ ምንጫችሁ እንግዲህ ዲኖሚኔተራችሁ እንድትለዩ ነው። ፐር ኢምፕሎይ ማለት እንግዲህ የሽያጭ ሰራተኞችን ታውቃላችሁ ያስባለ የተለያየ ቦታ ላይ ሴልስ የሚሰሩ ሰዎች። አንድ ድርጅት ሴልስን ሲጨምር ገቢውን በዛ ልክ ማደግ አለበት። ብዙ የሴልስ ኢምፕሎይ ወይ ብዙ የሴልስ ሰራተኛ ካለው እድገቱን በዛ ልክ መሆን አለበት። ፐር ኢምፕሎይ ነው ትርፋችሁ የሚመጣው ወይ ፐር ስቴጅ ነው ወይ የሚዲያም ሰዎች የመድረክም ሰዎች ሆናችሁ ፐር ብራንድ ነው ወይ የሚመጣው? ትርፋችሁ ገንዘባችሁ ከምን እንደሚመጣ እንድትለዩ መጽሐፉ ይናገራል። አንደኛችሁን ለያችሁ፣ ገበያችሁን ለያችሁ። ሶስተኛ ጻፊው እንድትጠይቁ የሚነግራችሁ ነገር are we passionate about it? ይሄ ነገር ከዓላማችን ጋር ይገናኛል ወይ? ይሄን ነገር ስንሰራው ደስ ብሎን ነው ወይ የምንሰራው? ይሄ ምንድነው? ይሄ ስሜታዊ መልስ ነው። ስንሰራው ፍቃደኛ ሆነን ደስ ብሎን አምነንበት ነው ወይ የምንሰራው? እነዚህ 3 ነገር መመለስ ከቻላችሁ ሄጆክ ኮንሰፕትን አወቃችሁ። ሲምፕል ግን ኢፌክቲቭ የሆነውን ስትራቴጂ ለያችሁ ማለት እንደሆነ መጽሐፉ ይናገራል። እንግዲህ ጉድ ቱ ግሬት ያደጉ ድርጅቶች ይሄ ነው ሚስጥራቸው። የመጀመሪያው እውነታን ይቀበላሉ ግን ተስፋ ያጡ። ድርጅትን ሲመሩ በመልስ ወይ ደግሞ አቋም ይዘው ሳይሆን በጥያቄ ድርጅት ይመራሉ። በጥያቄ ድርጅት ሲመራ አዳዲስ ሐሳቦች ይመጣሉ። በጥያቄ ድርጅት ሲመራ ሁሉም ሰው ያለውን አቋም ያለውን ኃይል አሟጦ መስራት የሚችልበት መንገድ ይፈጠራል። የሆነ ሸክም ኖሮ ሳይሆን አይምሯችሁን ቻሌንጅ እያደረጋችሁ ደስ ብላችሁ የምትገቡበት ተቋም ይሆናል። ለምን? ተሰሚ ናችሁ። ድርጅትን በጥያቄ መምራት ማለት እሱ ብቻ አይደለም። ሄጆክ ኮንሰፕት በጣም ብዙ ስለለፋችሁ ለውጥ አይመጣም። ጸሐፊው እንደውም ብዙ ይናገራል። አሁን በዚህ ዘመን ወርክ ስማርት ምናምን የሚባል ነገር የለም። እንደዛ ብላችሁ ሰሩት። ኦልሞስት ሐሳቡ ከዛ ጋር ተቀራራቢ ስለሆነ ብዙ አቅም ስለወጣ ብዙ ገንዘብ ኢንቨስት ስለተደረገ የሚመጣ ትርፍ የለም። ግን ሄጆክ የምትባል ኮንሰፕት አለች። ያቺን ከለያችሁ ትርፍ መምጣት እንደሚችል መጽሐፉ ይናገራል። እንደው ይሄን እናገራለሁ ብዬ አላሰብኩም እውነት ለመናገር ግን አሁን እንዲሁ ያወራችሁት እዚህ ያለኝ ሐሳብ የተለያዩ ኢንቨስትመንት ባንኮች ብዙ ነገር ኢንቨስት ያደርጋሉ የተለያዩ ቦታ ላይ እና ኢንቨስት አድርገው 60% ኢንቨስት ያደርጉት ነገር እንደሚከስር ያውቃሉ ይላል ጸሐፊው። ኢማጂን 60% ያወጡት ገንዘብ እንደሚከስር ያውቃሉ እያወቁ የሚከስሩት። ከዛ መሃል 30% እንደው እዳውን ይከፍላል ያወጣው ብር ይመለሳል። ከዛ ይቆራረጥና ከዛ መሃል 1% የሚሆኑ ድርጅቶች 1% የሚሆኑት ኢንቨስትመንቶች እዳቸውን ከፍለው ትርፍ አምጥተው የሌሎችን እዳ እንደሚከፍሉ መጽሐፉ ይናገራል። ሲምፕል በት ኢፌክቲቭ። ያችን መለየት ከቻላችሁ እዛ ላይ ገንዘባችሁን ጊዜያችሁን ማፍሰስ ከቻላችሁ ድርጅታችሁ ከጉድ ወደ ግሬት ማደግ እንደሚችል መጽሐፉ
ይናገራል። ሁለተኛው ይሄ ነው። ሶስተኛውና የመጨረሻው ጻፊው ከጉድ ወደ ግሬት ያደጉ ድርጅቶች አላቸው የሚለው ዲሲፕሊንድ አክሽን ነው። ዲሲፕሊንድ አክሽን ማለት ነው እንደ ላይኞቹ ሁሉ ጻፊው እዚህ ዲሲፕሊንድ አክሽን የሚለው ሐሳብ ስር ሁለት ነገር ያነሳል። የመጀመሪያው ካልቸር ኦፍ ዲሲፕሊን። እንግዲህ ሐሳቡ ፍሰቱን ካያችሁት መጀመሪያ ዲሲፕሊን ፒፕል አለን ሰዎች ጋርን ከዛ እነዚህ ሰዎች ሐሳብ አመንጫው ወደ ተግባር ልንገባ ነው። ጻፊው እዚህ ሐሳብ ስር ሲደርስ ካልቸር ኦፍ ዲሲፕሊን የሚለው ሐሳብ ስር ጻፊው ምን ይላል? ድርጅቶችን ከነዚህ ሁለት ነገሮች አንፃር ከካልቸር ኦፍ ዲሲፕሊን እና ከኤቲክስ ኦፍ አንተርፕረነርሺፕ ከነዚህ ሁለት ነገር ተነስታችሁ ድርጅቶችን በአራት ቦታ ልትከፍሉ ትችላላችሁ ይላል። ከካልቸር ኦፍ ዲሲፕሊን እና ከኤቲክስ ኦፍ አንተርፕረነርሺፕ እነዚህ ሁለት ነገሮች ተቃራኒ ሐሳቦች ይመስላሉ፣ ግን እንደው ከነዚህ ሁለት ነገሮች ተነስታችሁ ድርጅቶችን በአራት ቦታ ልትከፍሉ ትችላላችሁ። የመጀመሪያዎቹ ድርጅቶች ምናልባት ስክሪኑ ላይ ስታዩት አሁን ማውራው ሐሳብ ግልጽ ይሆናል ብዬ አስባለሁ። የመጀመሪያዎቹን ድርጅቶች ጻፊው ሃይራርኪካል ኦርጋናይዜሽን ይላቸዋል። እነዚህ ድርጅቶች የመጀመሪያ ኳድራንት ላይ የምታያቸው ድርጅቶች ናቸው። እነዚህ ድርጅቶች በጣም ትልቅ ካልቸር ኦፍ ዲሲፕሊን አላቸው፣ ግን በጣም ትንሽ ኤቲክስ ኦፍ አንተርፕረነርሺፕ አላቸው። ትልቅ ምንድነው ካልቸር ኦፍ ዲሲፕሊን አላቸው፣ ግን ደግሞ እንዴት ነው ብዙ የአንተርፕረነርሺፕ ኤቲክስ አታዩባቸው። ምን ማለት መሰላችሁ? አንዳንድ ተቋሞች ውስጥ ምናልባት ገብታችሁ ከሆነ ድርጅቱ ስትገቡ በጣም ስርዓት ያለ ድርጅት ነው። ቤቱ ጽድት ያለ ነው፣ ጸጥ ያለ ነው፣ በጣም ስርዓት አለው። የምታወሯቸው ሰዎች ደስ የሚሉ ሰዎች ናቸው። ስርዓት አለ። እንደውም አንዳንድ ጊዜ ትልቅ ባለስልጣን ያለበት ቢሮ እንደዛ አይነት ቢሮ ነው። ስርዓት አላቸው፣ ግን ቤቱ ህይወት የለውም። የሚንቀሳቀስ ነገር አታዩ። ስርዓት ብቻ አለ፣ ግን there is no ይሄ አዲስ ነገር ልስራ የሆነ ነገር ልፍጠር ብዙ ክሬቲቪቲ አታዩበትም። አንድ ጂኒስ ብቻ ያለበት ቤት ነው። በጣም ካልቸራቸው ግን ደስ ይላል። አለባበሳቸው፣ አነጋገራቸው ደስ ይላል። ፈጠራ ስራዎች ላይ የአንተርፕረነርሺፕ ፍላጎት ብዙ አታዩባቸውም። የመጀመሪያዎቹ ድርጅቶች እነዚህ ናቸው። ሁለተኛዎቹ ደግሞ ድርጅቶች አሉ። ሁለተኛ ኳድራንት ላይ የምታዩቸው እነዚህ ድርጅቶች ቢሮክራቲክ ኦርጋናይዜሽን ይላቸዋል ጻፊው። ቢሮክራቲክ ኦርጋናይዜሽን። እነዚህ ድርጅቶች ደግሞ ከላይኞቹ ይበልጥ የወረዱ ናቸው። በጣም ዝቅተኛ ካልቸር ኦፍ ዲሲፕሊን አላቸው፣ እንደዛው ደግሞ በጣም ዝቅተኛ ኤቲክስ ኦፍ አንተርፕረነርሺፕ አላቸው። ምናልባት ሁለቱ ሐሳቦች ግራ ካጋባችሁ ካልቸር ኦፍ ዲሲፕሊን ማለት ስርዓት ያለው ድርጅት ማለት ነው። ኤቲክስ ኦፍ አንተርፕረነርሺፕ ማለት ይሄ አዲስ ነገር ለመስራት ፍላጎት ያለበት ድርጅት። እንዴት ነው ወጣት የበዛበት ድርጅት ገብታችሁ ከሆነ አላውቅም፣ መንቀልቀል አለ፣ አዲስ ሐሳብ እንስራለን፣ በየጊዜው ሐሳብ ይመጣል፣ የሆነ ነገር እናርግ፣ እንዲናርግ አክቲቭ የሆነ ቫይብራንት የሆነ ካምፓኒ እንደማለት ነው። እና እነዚህ ድርጅቶች ቢሮክራቲክ የሚባሉ ድርጅቶች ሁለቱንም እንደሌላቸው መጽሐፉ ይናገራል። እንደነዚህ አይነት ድርጅቶች ምን አይነት ድርጅቶች ናቸው? ጻፊው ሁለት ኦፕሽን ይሰጣቸዋል። አንደኞቹ ድርጅቶች በትልልቅ መሪዎች በተወካዮቻቸው በኩል የሚመሩባቸው ተቋሞች እንደዚህ እንደሆኑ ይናገራል። ትልቅ መሪ ወይ ትልቅ ውሳኔ የሚወስነው ሰውዬ እዛ አይደለም ያለው፣ ግን የሚመራው በተወካዩ በኩል ብራንች ያላቸው ቦታዎች፣ አንዳንድ የመንግስት ቦታዎች ስም አልጠራም፣ ሄዳችሁ በስርዓት የማያስተናግዷችሁ ዛሬ ተመለስ ነገ ተመለስ ቢሮክራቲክ ፕሮሰስ የሚያበዙ ድርጅቶች እንደዚህ አይነት ድርጅቶች እንደሆኑ ይናገራል። ለምን? ዋናው ሰውዬ እዛ የለም፣ የሚመራው በተወካዮቹ ነው። ሄዳችሁ ግማሽ ቀን የሚፈጅ አንድ ሰዓት የሚፈጅ ስራ 3 ቀን 4 ቀን ሄዳችሁ አትመለሱም። ለምን? ቢሮክራቲክ አለው፣ ጣጣ የሚያበዛ ድርጅት። አንደኛ ጻፊው በዚህ መንገድ ይገልጿል፣ በተወካዮቹ በኩል የሚመራ ድርጅት። ሁለተኛ ደግሞ ጻፊው ብዙም ተጽዕኖ የማይፈጥርበት ድርጅት ማለት ነው አለ፣ ግን አንዳንዴ እሱም ከነሱ ብሶ የምታገኙበት ቦታ ማለት ነው። አንዳንዴ እሱም ከነሱም ብሶ የምታገኙበት ተቋም ነው። ቢሮክራቲክ የሆኑ ድርጅቶች ስርዓት የላቸው፣ የሚያስተናግዱበት መንገድ ብዙም አይደለም። እንደው ታውቋቸዋላችሁ እንደዚህ አይነት ድርጅቶች። እሱ ብቻ አይደለም፣ ህይወትም የለም። እንዴት ነው ይሄ የሆነ ነገር ልስራ ልለወጥም ብሎ ይሄን ነገር እንቀይር የሚል አይነትም ፍላጎት አታዩባቸው። ቢሮክራቲክ ሁለተኞቹ ናቸው። ሶስተኞቹ ድርጅቶች ደግሞ ስታርታፖች ናቸው። ስታርታፖች ይመስለኛል አይምራችሁ ላይ የሆነ ነገር እየመጣ ይመስለኛል። እነዚህ ድርጅቶች ካልቸር ኦፍ ዲሲፕሊን የላቸው፣ ግን ትልቅ የአንተርፕረነርሺፕ ፍላጎት ስሜት አላቸው። አዲስ ነገር ለመስራት የሚንቀለቀል አይነት ድርጅት ነው። እንዴት ነው የመጀመሪያ ሰሞን ድርጅት የጀመሩ ሰዎች፣ የመጀመሪያ ሰሞን ካምፓኒ ቢውልድ ያደረጉ ሰዎችን ሄዳችሁ ያቸው፣ በቃ የዛሬ ዓመት 1 ቢሊዮን እናገኛለን፣ በወር እኮ 1000 ብር ማይሰራ ድርጅት የዛሬ ዓመት እንዲናረጋለን፣ ፍላጎት አለ፣ ይንቀለቀላል፣ ብዙ ነገር ይረግጣል፣ ብዙ ነገር ይሞክራል፣ ግን ድርጅቱ ስርዓት የለውም። ስራ ስላችሁ ስለሁለት ነገር እያወራችሁ ነው። በነገራችን ላይ አንደኛ ስለ ስትራክቸር እያወራችሁ ነው፣ ሁለተኛ ደግሞ ስለ ሲስተም እያወራችሁ ነው። ምናልባት ከነዚህ ሁለቱ ነገር ተነስታችሁ ሰራተኞች እዛ ውስጥ ቢሄቭ የሚያደርጉበትን መንገድ ታያላችሁ።
እነዚህ ድርጅቶች አዲስ ሐሳብ ያመጣሉ አዲስ ነገር መስራት ይፈልጋሉ አዳዲስ ሐሳቦችን አዳዲስ ሐሳብ ማይጠፋበት ቤት ነው ግን ስርዓት የላቸውም ዛሬ የተጀመረ ነገር የተወራ ነገር ወደ ምድር አይወርድም የሆነ ነገር ይባላል እንጂ ወደ ምድር የሚወርድበት መንገድ የለም ሁሉም ሰው እንደፈለገ የሚሆንበት ድርጅት ነው ስርዓት የለውም ገና ስታርታፕ ነው አራተኛው ኳድራንት ላይ ደግሞ የምታገኟቸው ድርጅቶች ጻፊው ግሬት ካምፓኒስ ይላቸው ግሬት ካምፓኒስ ደግሞ በጣም ትልቅ ካልቸር ኦፍ ዲሲፕሊን አላቸው ካልቸር ኦፍ ዲሲፕሊን ብቻ አይደለም በጣም ትልቅ የሆነ ኤቲክስ ኦፍ አንተርፕረነርሺፕ አላቸው ምናልባት አስተውላችሁ ከሆነ በጣም ከባድ ነገር ነው ጻፊው እዚህ ጋር እያወራ ያለው ለምን ምክንያቱም ብዙ ጊዜ ድርጅቶች በጥሩ ኤቲክስ ኦፍ አንተርፕረነርሺፕ ሊነሱ ይችላሉ ሲጀምሩ በጣም ደስ በሚል ስሜት ሊጀምሩ ይችላሉ በዛ ስሜት ይጀምራሉ እንጂ በዛ ለመቀጠል ይከብዳቸው ምክንያቱም ትርፍ እያደገ ሲመጣ ሰራተኛ እያደገ ሲመጣ ካልቸር ኦፍ ዲሲፕሊናቸው ትንሽ ስርዓት እያደገ ሄድና ያቺ መጀመሪያ የነበረችውን ስሜት ይጥሏታል እንዴት ነው ወጣት እያላችሁ የነበራችሁ ስሜት ኖሯችሁ ትልቅ ሰው ያለው ማቹሪቲ ትልቅ ሰው ያለው ብስለት አንድ ላይ ይዛችሁ መሄድ ከባድ ነው ምክንያቱም ትልቅ እየተኮነ ስትሄዱ ብዙ ነገሮችን ስለምታመዛዝኑ አያጓጓችሁም ይሄ የአንተርፕረነርሺፕ ፍላጎት የለም በቃ ታቁታላችሁ መስከን ማለት ነው እነዚህ ሁለቱ ነገሮች ማጣመር ከባድ ግን ግድ ቱ ግሬት የሆኑ ካምፓኒዎች ስፔሲፊካሊ ግሬት ምንላቸው ካምፓኒዎች እነዚህ ሁለቱ ነገሮች ያያዙ እንደሆኑ ይናገራል ግን እንዴት ነው እነዚህ ሁለቱ የሚያመጡት አይደል መመለስ ያለበት ጥያቄ ነው ስርዓት ኖሮ እንዴት ነው በተመሳሳይ ሰዓት ሰው ክሬቲቭ የሚሆነው እኔ አንዳንድ ድርጅቶች እድል አግኝቼ የመግባት እድል አይቻለሁ በጣም ስርዓት አለው ስርዓት ብቻ አይደለም በዛው ልክ ፈጠራ ስራ አለው ቤቱ ስትገቡ ያስታውቃል ለክሬቲቪቲ ያላቸው ቦታ ለወጣቶች ያላቸው ቦታ ለትልልቅ ሰው ያላቸው ቦታ ለንባብ ለአዲስ ነገር ለመስራት ስርዓታቸውን ሳይለቁ ለክሬቲቭ ሰዎች ቦታ የሚሰጡት በጣም ትልቅ ካምፓኒዎች አሉ ኢትዮጵያ ውስጥ ነው የምላችሁ ደስ የሚሉ የሆነ ገና ቤቱ ስትገቡ ስርዓት እንዳለው ታውቃላችሁ ስርዓት ብቻ አይደለም ለመስራት የሚመች ቤት ያላቸው ሰዎች አሉ እንዴት ነው ይሄን የፈጠሩት ካላችሁ ጻፊው እነዚህ ድርጅቶች በተለይም አመራር ላይ ያሉ ሰዎች መጀመሪያ ስትራክቸር ይገነባሉ ይላል ስትራክቸር መገንባት ማለት መሰላችሁ ለምሳሌ በዚህ ቤት ምሳሌ ልስጣችሁ ይሄ ቤት ግንቦች አሉት ግንብ አለው አይደል አራት ማዕዘን አለ ጣሪያ አለው እነዚህ ድርጅቶች መጀመሪያ አመራሮቹ እንደዚህ ስርዓት ይገነባሉ ወይ ደግሞ እንደዚህ አይነት ሲስተም ይገነባሉ ማለት ነው መጀመሪያ ማኔጀር አለ ሲኢኦ አለ ከዛ ሲኤፍኦ አለ እያንዳንዱ መዋቅር ያስቀምጡና ለሁሉም ሰው እኩል ስልጣን ይሰጣሉ እኩል ማለት እንደ ቦታቸው ስልጣን ይሰጣቸዋል አንድ ነገር ከፈለጋችሁ ማጋ ሄዳችሁ መጠየቅ እንዳለባችሁ ታውቃላችሁ አለቃችሁ ማን ነው ታውቃላችሁ ምን አይነት ልብስ መልበስ እንዳለባችሁ ይነገራችኋል ስንት ሰዓት መውጣት ስንት ሰዓት መግባት እንዳለባችሁ ይነገራችኋል ግንብ እየገነባላችሁ ነው ድርጅቱ ስትራክቸር ከገነባ በኋላ ግን እዚህ ቤት ውስጥ እንደፈለጋችሁ እንድትሆኑ ነፃነት ይሰጣችኋል ልድገመው ስትራክቸር ገነቡ ስርዓት ገነቡ ሲስተም ገነቡ ማጋ መሄድ እንዳለባችሁ ታውቃላችሁ መቼ ምን መሰራት እንዳለበት ታውቃላችሁ ሪፖርት መቼ መግባት እንዳለበት ታውቃላችሁ ፍቃድ ምን አይል ጊዜ መጠየቅ እንዳለባችሁ ታውቃላችሁ ሁሉም ነገር ይሰራል ግንብ ሰሩላችሁ ስትራክቸር ከሰሩላችሁ በኋላ እዚህ ክፍል ውስጥ ያለውን ስፔስ ግን እንደፈለኩን ከፈለክ ተኛበት ከፈለክ ዝለል ከፈለክ ቪዲዮ ክረዝበት ከፈለክ ምትፈልገውናል ይሄን ነፃነት ይሰጣችኋል ጻፍ good to create የሆኑ ካምፓኒዎች ይሄ እንዳላቸው ይናገራል ስልጣን ከመዳደቡ በኋላ ኃላፊነት ከሰጡ በኋላ መብታችሁና ግዴታችሁን ከነገሯችሁ በኋላ በዛ ቦታ ላይ ግን እናንተ ማለገቡ እንደፈለጋችሁ ሆናችሁ ብቻ ስራውን ስሩት ይላችሁ ማርኬተር ናችሁ ሽያጭ መምጣት አለበት ኦኬ ሽያጭ መምጣት ካለበት ይሄን በጀት ሰጥቻለሁ በአንድ ወር ውስጥ 1 ሚሊዮን የ1 ሚሊዮን ካፒታል ሬዝ እንድታረግልኝ ፈልጋለሁ ይሄን ለማድረግ 5 የሽያጭ ሰራተኞች ሰጥቻለሁ ፕሮሞሽን እንድትሰራ 100,000 ብር ፈቅጄልሃለሁ ከዛ ውጪ ግን ገንዘቡን እንደፈለክ አድርገው ይሄ ሰውዬ 100,000 ብርን ተጠቀመም አልተጠቀመም ሽያጭ ሰራተኞችን ተጠቀም እንደፈለገ አድርጎ ግን ያቺ ታርጌት መመታት አለበት ስትራክቸር ፈጥሮ በዛ ስትራክቸር ውስጥ ግን ሰው እንደፈለገ ክሬቲቭ እንዲሆን እድል ይሰጡታል ግሬት የሆኑ ካምፓኒዎች እነዚህ ናቸው አለቃችሁ እናንተን ይቆጣጠራል እንጂ ያለ ቦታው ገብቶ እናንተን የማዘዝ መብት የለውም ምን ማለት ነው ፋይናንስ ከሆናችሁ የፋይናንስ ስራ ውስጥ እጁን አይከተም እንደማለት ይሄንን ነፃነት ከተሰጣችሁ የግዳችሁን ክሬቲቭ ትሆናላችሁ ይሄ ነፃነት ከሰጣችሁ የግዳችሁ ራሳችሁን ታሳድጋላችሁ የግድ ታነባላችሁ የግድ መሰልጠንም ካለባችሁ ሰለጠናላችሁ ምክንያቱም ያን ነገር መስራት ከቻላችሁ ሌላ ኃላፊነት የመታመን እድል አላችሁ good to great የሆኑ ካምፓኒዎች እነዚህ ስትራክቸር አላቸው at the same time creativity ያላቸው ethics of entrepreneurship እና culture of discipline ያላቸው ድርጅቶች ናቸው ሁለተኛና የመጨረሻው discipline actions ጻፊ የሚያወራው technology is an accelerating factor የሚል ሐሳብ ነው technology is an accelerating factor እንግዲህ እንዳልኳችሁ 2001 አካባቢ የተጻፈ መጽሐፍ
2001 ማለት እንግዲህ ወደ ኋላ ስትሄዱት ገና ቴክኖሎጂ እየመጣ ያለበት ነው። ለመጀመሪያ ጊዜ ዌብሳይት የሚባለው ነገር የተዋወቀው ያኔ ነው እና አማዞን ትንሽ ብቅ እያሉ የነበረበት ሞመንት ነው። ስለ ፋይናንስ እንግዲህ ሌላ ጊዜ አሪፍ መጽሐፍ አለ፣ ሌላ ጊዜ አወራቸዋለሁ። ስለ ማርኬቲንግ በብል፣ ስለ ሪሴሽን፣ ስለ ዲፕሬሽን፣ ስለነዚህ የሚያወሩ መጽሐፎች አሉ፣ ሌላ ጊዜ አወራቸዋለሁ። ያ ሞመንት ማለት የዶትኮም በብል የነበረበት ጊዜ ነው። ዶትኮም ማለት የመጀመሪያ ዌብሳይት ዓለም አቀፍ በሆነ መንገድ፣ ዓለም አቀፍ አንለውም አፍሪካን ብዙ ስለማያጠቃልል ግን የምስራቁን ዓለም ያጠቃልለ ሞመንት ነው። ያ ሞመንት ማለት ፋርማሲዎች ኦንላይን ማውጣት ጀምሯል እና አማዞን እየመጡ ያሉበት ሞመንት ነው ብያቸዋል። በጣም ብዙ ኢንቨስተሮች ገንዘባቸውን እዛ ላይ አወጣው። ዶትኮም በብል የነበረበት ሞመንት ነው። አሁን ይሄ መጽሐፍ የወጣበት ሞመንት። ጸሐፊው ምን ይላል? ጥናት ስናደርግ ይላል በጣም ብዙ ድርጅቶች በተለይ ዳይሬክት ኮምፓሪዝን የሚሆኑ ድርጅቶች ካላቸው ጉድ ከሚባል ስታተስ ገበያቸውን ለማሳደግ ወደ ግሬትነስ ለማደግ ቴክኖሎጂ ሲጠቀሙ እናያለን። ካላቸው ጉድ ግን በጥናታችን መሰረት የትኛውም ድርጅት ቴክኖሎጂን ተጠቅሞ ከጉድ ወደ ግሬት አላደገም ይላል። ግን ከጉድ ወደ ግሬት እያደገን ያለ ድርጅት ፍጥነቱን ለማፋጠን ቴክኖሎጂ ፋክተር እንደነበር ወይ ደግሞ ቴክኖሎጂ አንደኛው ምክንያት እንደነበር ይናገራል። በጣም ብዙ ድርጅቶች ይሻላል። ለምሳሌ ዶትኮም በብል የነበረበትን ጊዜ በጣም ብዙ ፋርማሲዎች በቃ እድል አገኘን ብሎ አይ ቲንክ ፋኒሜ ይመስለኛል ድርጅቱ ካልተሳሳትኩኝ፣ ስለ ፋኒሜ እና ስለ ድርጅቶች ስለተለያዩ ድርጅቶች ያወራል። ድርጅቶች በቃ አገኘን ብሎ ዌብሳይታቸው ላይ አወጡት የፋርማሲ ዕቃቸውን፣ ግን የሚገዛቸው ጠፋ። ዌብሳይቱ ላይ ገንዘብ ኢንቨስት ተደርጓል። ኢንቨስተሮች ገና ዌብሳይት እየመጣ ነው በቃ ይሄማ የነገ ገበያ ነው ብሎ አምነው ገንዘብ አውጥተው ነበር። ግን እንዴት ነው ሱቃችሁ ማይመጣ ከስተመር ዌብሳይት ላይ ይገዛኛል ብሎ ማሰብ ሞኝነት ነው። ግን ይሄ ፋኒሜ የሚባለው ድርጅት ስሙን ካልተሳሳትኩኝ ይሄ ድርጅት መጀመሪያ ወደዚህ ሲገባ እንዴት ነው ክሮል ማለት በዳዴ መሄድ ማለት ነው አይደል? ካልተሳሳትኩኝ መጀመሪያ ክሮል እያደረገን የገባው መጀመሪያ ሪሰርች ከማድረግ እንደጀመሩ መጽሐፉ ይናገራል። ይሄ ድርጅት ለማንሰራረት እየሞከረ ያለ ድርጅት ነው። አዲስ ማርኬት ነው የሚያገኘው። አዲስ ማርኬት ለመግባት መጀመሪያ ከኔ ተጠቃሚዎች ምን ያህሎቹ ናቸው እንደዚህ አይነት ቴክኖሎጂ ላይ ገብተው ኢንቮልቭ የሚያደርጉት? የመጀመሪያው ጥያቄ። ሁለተኛ ያለ ፕሪስክሪፕሽን ያለ ትዕዛዝ ማንም ሰው የሚያገኛቸው መድኃኒቶች ምንድን ናቸው? ከዛ ነው መጀመሪያ ያለብን ብሎ ነው የጀመሩት የመጀመሪያው ጥናት። ይሄንን ጥናት አደረጉና መጀመሪያ ላይ በዲስካውንት በተለያዩ ነገሮች ቀስ እያሉ ዌብሳይታቸውን አወጡት። ያላቸውን ተጠቃሚ አይተው ያለውን ዴማንድ አይተው 2 ዕቃ 3 ዕቃ 4 የተለያዩ ዕቃዎችን ፕሮሞት ማድረግ ሲጀምሩ ቀስ ብለው በዳዴ ሄዱ ሰዎች መጀመሪያ ዋክ ወደ ማድረግ ይመጣሉ ወይ ደግሞ መራመድ ይጀምራሉ። ማርኬት ዴማንዱን አይተው በጣም ብዙ ተጠቃሚ እንዳለው ካዩ በኋላ መሮጥ ይጀምራሉ። ኢንቨስት አድርጎ ሙሉ በሙሉ ይገቡበታል። ጻፊው እዚህ ሀሳብ ስር አጉልቶ የሚያወራው ነገር ይሄ ነው። ቴክኖሎጂ ለእድገት ምንድነው ምንጭ አይሆንም። ቴክኖሎጂ እያደገ ያለን ድርጅት ግን ለማደግ ያግዟል። ቴክኖሎጂ is an accelerating factor not a turning point የሚል ሐሳብ ያወራል። እንግዲህ አሁን ባለንበት ዘመን ምናልባት እኛም በብል ውስጥ ልንገባ እንችላለን ብዬ አስባለሁ። አሁን AI የሚባል ነገር እየመጣ ነው። ያኔ ዌብሳይት ነው፣ ያኔ ቴክኖሎጂ ነው። አሁን ደግሞ AI የሚባል ነገር እየመጣ AI ብለን ልንተረጉመው እንችላለን ብዬ አስባለሁ። እንግዲህ ይሄ የመጽሐፉ ሐሳብ ሳይሆን የፍራኦል ሐሳብ። AI is not a turning point ምናልባት እያደገን ያለን ሰው እያደገን ያለን ድርጅት ለማደግ ይረዳው ይሆናል እንጂ ከዜሮ ተነስቶ አንድ ሰው ከጉድ ወደ ግሬት እንደማያሳድግ ከዚህ መጽሐፍ ያወራነው ሐሳብ ያነሳል። የመጨረሻ አንድ ሐሳብ ላንሳና ልጨርስ። ጻፊውን ሐሳብ አስመርቆ ማን ነው ይሄ ሪሰርች መጀመሪያ ለሰዎች ሼር ማድረግ ሲጀምር አንድ ጥያቄ ተጠየቅኩ ይላል። አሁን የጻፍከው ሐሳብ ስለ ድርጅቶች ነው። ድርጅቶችን ይረዳል ደግሞ ረድቷል። ይሄን ሐሳብ ዘመን ሲቀየር መጠቀም እንችላለን ወይ? ኤክስፓየር አያደርግም ወይ እውቀቱ እንደማለት ነው። የተለያየ ቦታስ ላይ መጠቀም እንችላለን ወይ የሚል ጥያቄ እንደተጠየቀ መጽሐፉ ይናገራል። ጻፊው እነዚህን ድርጅቶች የመረጥነው ዩኒክ የሆኑ መረጃዎችን ለማግኘት ነው። እዚህ መጽሐፍ ላይ የተጻፉ ፕሪንሲፕሎች ወይ እዚህ መጽሐፍ ላይ የተጻፉ መርሆች የትም ሀገር ሂዱ የትም ቦታ ሂዱ የመስራት አቅም እንዳላቸው መጽሐፉ ይናገራል። ምክንያቱም ጻፊ የራሱን ሐሳብ ወይ ደግሞ የሆነ ጊዜ የነበረን ነገር ልቦለድ አድርጎ አይደለም የሚያወጣው። መርህ ነው የነገረን። መርህ ደግሞ ግራቪቲ ለምሳሌ መርህ ነው። የትም ቦታ ዝለሉ ይጥላቸዋል። አሜሪካ ሁኑ ነጭ ነው ጥቁሩ ነው። ይሄ መርህ የትም ቦታ መጠቀም እንደምንችል መጽሐፉ ይናገራል። መጽሐፉን እኔ በዚህ መንገድ አይቼዋለሁ። መጽሐፉን እስኪ እንዴት አያችሁት? ምንስ ጋር ለመጠቀም አሰባችሁበት? እኔ በግሌ በጣም የወደድኩት ብዙ የጠቀመኝ መጽሐፍ ነው። እንግዲህ ከዚህ መጽሐፍ ኦልሞስት 2 ሳምንት አብረን ነበርን። መጽሐፉን እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት በተለያዩ ሶሻል ሚዲያ አማራጮች ላይ ገብታችሁ ኮመንት ልታደርጉልን ትችላላችሁ። እንደተለመደው ሁሉ ዛሬ እንዲያርጋ አሳምራ ወደ እናንተ ያመጣችኝ እስኩ ዲዛይን ነች። እስኩን አመስግኑልኝ። ለሰርግ ለተለያዩ ፕሮግራሞች እንደዚህ አይነት ቆንጆ የሆኑ የባህል ልብሶች ማግኘት ከፈለጋችሁ ከስር በማስቀመጠው አድራሻ በአካል ሄዳችሁ እንዲሁም ደውላችሁ ልታገኟቸው ትችላላችሁ። አብራችሁኝ ስለሆናችሁ አመሰግናለሁ። ቀጣይ ሳምንት በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበለን። ባይ